ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። አሽሊ ፓተርሰን ቤቷ ውስጥ የምታየው ነገር እያስጨነቃት በፍርሃት ውስጥ ከመዘፈቁ አልፎም ልትሞት እንደምትችል በመስታወቷ ላይ ጽሑፍ ተጽፎ ስታገኝ ራሷን መቆጣጠር አቅቷት ምክትል አዛዥ ብሌክን አስጠርታ የገጠማትን ሁሉ አስረድተዋለች። አብሯት እንዲሆንና ጥበቃ እንዲያደርግላትም ለምናው አብሯት ቆይቷል። ውጤቱ ግን አሁንም አስከፊ ሆነ። ህልምሽን አጫውቺኝ ክፍል 12። መኮንን ዳውሊንግ፣ አንቺ ብቻ ነሽ እኛን ልትረጂን የምትቺ ብቸኛ ሰው ሚስ ፓተርሰን አላት። አሽሊ ሰውየውን አይታ ጭንቅላቷን ከነቀነቀች በኋላ ደጋግማ በጥልቁ ተነፈሰች። እሞክራለሁ። ከመጀመሪያው አንስተሽ እስኪ ንገሪኝ። ምክትል አዛዥ ብሌክ እዚህ ነው ሌሊቱን ያሳለፈው? አዎ፣ እኔ ጠይቄያቸው ነው። ፍጹም ፍርሃት ውስጥ ነበርኩ። ቤትሽ አንድ መኝታ ክፍል ብቻ ነው ያለው? ትክክል ነው። ታዲያ ምክትል አዛዥ ብሌክ የተኛ? አሽሊ ክፍሉ ውስጥ ወደ ተነጠፈው አቅጣጫ አመለከተች። ብርድ ልብስና ትራስ ይታያል። እዚያ ነበረ ምሽቱን ያሳለፈው። ወደ መኝታሽ ስትሄጂ ስንት ሰዓት ይሆን ነበር? አሽሊ ጥቂት አሰብ አደረገች። ሌሊቱ ተጋምሶ ነበር። ተረብሼ ነበረ። ሻይ እየጠጣን ጥቂት አውርተናል። ከዚያ ተረጋጋው። ለእርሳቸው ብርድ ልብስና ትራስ አውጥቼ ወደ መኝታ ክፍል ገባሁ። ራሷን ለመቆጣጠር በትግል ላይ ነች። ለመጨረሻ ጊዜ ያየሽው ያኔ ነው? አዎ። ከዚያ ተኛሽ? ወዲያው አልተኛውም። የእንቅልፍ ክኒን ወስጄ ነው የተኛሁት። መጨረሻ የማስታውሰው ከህንፃው ባሻገር ካለው ጠባብ መንገድ አንዲት ሴት ስትጮህ መንቃቴ ነው። አንድ ሰው እዚህ መኖሪያሽ ድረስ መጥቶ ምክትል አዛዡን ገሎታል ብለሽ ታስቢያለሽ? አላውቅም አለች ግራ በተጋባ አኳኋን። እዚህ መኖሪያ ቤቴ ድረስ የሚገቡ ሰዎች አሉ። እንዲሁም ማስፈራሪያ መልእክቶችን ጽፈውልኝ ሁሉ ያውቃሉ። ይህንን በስልክ ነግሮኝ ነበር። የሆነ ነገር ሰምተው እሱን ለማረጋገጥ ወደ ውጭ ወጥቶ ይሆናል አለች አሽሌ። መኮንን ዳውሊንግ ጭንቅላቱን ባሉታ እየነቀነቀ እንዲያ ቢሆን ራቁቱን ይወጣል ብዬ አልጠረጥርም አለ። አሽሌ እየጮኸች አላውቅም ቅዠት ነው የሆነብኝ ብላ አይኖቿን በእጆቿ ሸፈነች። የቤትሽን ዙሪያ ገባ ብመለከት ጥሩ ነበር። የግድ የመፈተሻ ፈቃድ ማምጣት ይኖርብኛል እንዴ? ኧረ አያስፈልግም፣ ይመልከቱ። የፖሊስ መኮንኑ ጭንቅላቱን ነቅንቆ መርማሪዎቹን አዘዛቸው። አንዱ መኝታ ክፍል፣ ሌላኛው ወደ ማብሰያ ክፍል ሄዱ። አንቺና ምክትል አዛዡ ስለምን ነበር ያወራችሁት? አሽሌ በረዥሙ ተነፈሰች። አንዳንድ በእኔ ላይ ስለደረሱ ነገሮች ነገርኳቸው። በጣም አድርገው ወደ መኮንኑ አይታ ማንም ይሁን ማን ግን ለምን ገደለው ለምን ስትል ጠየቀች። ላውቅ አልችልም ሚስ ፓተርሰን፣ እሱን በሂደት የምናረጋግጠው ነው። ወደ ማብሰያው የሄደው መርማሪ 50 አለቃ ኤልተን በሩን ሳይለቅ አንዴ ላነጋግሮ እችላለሁ አለቃዬ አለ። አሽሊን ይቅርታ አላትና የፖሊስ መኮንኑ ወደ ማብሰያው ክፍል ሄደ። ምንድን ነው? ይህን ማጠቢያ ገንዳው ላይ አግኝቼዋለሁ ብሎ 50 አለቃ ኤልተን በደንብ የተጨማለቀ ቢላዋ አሳየ። አልታጠበም፣ ምናልባትም የጣት አሻራ ሳናገኝበት አይቀርም። ሁለተኛው መርማሪ ኮስቶፍ በፍጥነት ከመኝታ ክፍል ወጥቶ ወደ ማብሰያ ክፍል አመራ። በእጁ አንድ ውድ የአልማዝ ቀለበት ይዟል። የጌጥ ማስቀመጫ ሳጥን ውስጥ እዚያው መኝታ ክፍሉ አገኘሁት። የኪውቤክ
ሟች ለቶኒ ፕሪስኮት ሰጥቶታል ተብሎ ከተገለጸልን ቀለበት ጋር እጅግ ተመሳሳይ ነው። ሦስቱ ሰዎች እርስ በርስ ተያዩ። ምንም ማለት ላይሆን ይችላል ብሎ መኮንኑ ወደ እንግዳ መቀበያው ክፍል አቀና። በደም የተነካካው ቢላዋን እያሳያት ይሄ ቢላዋ ያንቺ ነው ሚስ ፓተርሰን አላት። ኦ አው የኔ ነው። ምን ነው? መኮንኑ ቀለበቱን ደግሞ አውጥቶ ይህንንስ ቀለበት ከዚህ ቀደም አይተሽው ታውቂያለሽ አላት። አሽሊ ልብ ብላ አይታ ጭንቅላቷን ነቀነቀች። በፍጹም ያንቺ የጌጣጌጥ ሳጥን ውስጥ ነው ያገኘነው። ባንክሮ እየተመለከቷት ነበር። እንደ እብድ አደረጋት። አንድ የሆነ ሰው ጨምሮብኛል ማለት ነው። ማን እንዲህ ሊያደርግ ይችላል? ፊቷ ገርጥቶ እኔ እንጃ አለች። አንዱ መርማሪ ወደ ፊት ለፊቱ በር ሄዶ ጌታዬ አለ። አቤት ቤከር አለ መኮንኑ መርማሪው የሚያተኩርበትን የቤቱን ኮሪደር እያየ። ምን አገኘ ሲል ጠየቀው። ደም የነካካው ቦታ አለ። የኮሪደሩ መጥሪያ አካባቢና አሳንስሩ በደም ተቀባብቷል። አስክሬኑ በአንሶላ ተጠቅልሎ በአሳንስር ወርዶ ወደ ጠባባ መንገድ ሳይጣል አይቀርም። መኮንን ዳውሊንግ ወደ አሽሊ ዞረ። ሚስ ፓተርሰን በቁጥጥር ስር ውለሻል። ከዚህ ደቂቃ ጀምሮ ያለሽን መብት አነብልሻለሁ። በጸጥታ የመቀመጥ መብት አለሽ። በጸጥታ ሳትቀመጪ ቀርተሽ የምትናገሪ ከሆነ እያንዳንዱ ካፍሽ የወጣው ቃል ፍርድ ቤት ውስጥ ያንቺን ክስ ለማጠናከሪያ ይውላል። ተከላካይ ጠበቃሽን መሰየም ትችያለሽ። ካልቻልሽ ፍርድ ቤቱ ይመድብልሻል። ወደ ፖሊስ ጣቢያ እንደደረሱ መኮንን ዳውሊንግ ዕለታዊ ሁኔታ ላይ መዝግቧት፣ አሻራም አንሷት አለ። አሽሊ በፖሊስ አሰራር መሠረት ለአንዳንድ አስፈላጊ ነገሮች የምትንቀሳቀሰው በደመ ነፍስ ነበር። እንደጨረሰች መኮንን ዳውሊንግ አንድ ጊዜ ብቻ ስልክ መደወል መብት አለሽ አላት። አሽሊ ቀና ብላ አይታው ስሜት በሚሰጥ ሁኔታ የምደውልለት ሰው የለኝም አለች። ለአባቴ መደወል አልችልም ብላ እያሰበች ወደ ማረፊያ ቤት ስትሄድ ትክ ብሎ አያትና ዳውሊንግ እንዲህ አለ። ይሄ ቢገባኝ ኖሮ እውነትም እግዚአብሔር የረገመኝ ነበርኩ። የስሜት ነውጥ መለኪያ ውጤቷን አይተሃል? ንጹሕ ለመሆኗ እምል ነበር። መርማሪ ኮስቶፍ ወደ ቢሮ ገባ። ሳም ከመሞቱ በፊት ወሲብ ፈጽሞ ነበር። በአልትራ ቫዮሌት ጨረር ሰውነቱንና የተጠቀለለበትን አንሶላ ስንመረምር ጥሩ ውጤት አግኝተናል። በወሲብ ወቅት የሚወጣው ፈሳሽና የሴት ብልት መኮንን ዳውሊንግ አቋረጠውና ያዘው አለው። ምክንያቱም ዜናው ለእህቱ መንገር ስለነበረበት ወደዚያው ለመሄድ ነው። እመለሳለሁ ብሎ ወጣ። ከ20 ደቂቃ በኋላ ሳም ቤት ደርሶ ነበር። መቼም ጉብኝት ያልተጠበቀ ደስታ ጥሎብኛል። ለመሆኑ ሳም ካንተ ጋር ነው? አይደለም ሴሬና፣ አንዳንድ ጥያቄዎችን ላቀርብልሽ ነው። አዳጋች እንደሚሆን ገምቷል። ባንክሮ እያየችው እሺ አለችው። በዚህ በ24 ሰዓት ውስጥ ከሳም ጋር የፍቅር ግንኙነት ፈጽማችኋል? የፊቷ ሁናቴ ተለዋወጠ። ምን? እኛ ለምን ፈለከው? ሳም አልተመለሰም። ተመልሷል እንዴ? ይህንን ለመመለስ አልፈልግም፣ ግን ለሷ ሲል እኔን ጥሎኝ ሄድ አይደል? ይህ እኮ እንደሚፈጸም ቀደም ብዬ አውቀው ነበር። ደግሞም እሱን አልወቅሰውም። እኔ ለእሱ የማልገባ መጥፎ ሚስት ነበርኩ። ሴሬና፣ ሳም ሞቷል። ሁልጊዜ የምጨቃጨቀው ነበር። እንደዚያ ለመጨቃጨቅ ፈልጌ ነበር። ማስታውሳለሁ። ያስ እያደረገና ሴሬና፣ ሳም ሞቷል አላት። አንድ ጊዜ ወደ ባህር ዳርቻ ሄደን ነቀነቃት። አድምጪኝ እንጂ ሳም ሞቷል። መንሸራሸር ጀመርን።
ባንክሮ ሲመለከታት በእርግጠኝነት እንደሰማችሁ ተረዳ። እና እዚያው የባህር ዳርቻ አካባቢ እንዳለን ያ ሰው መጣና ገንዘብሽን አምጪ አለኝ። ሳም ደግሞ እስኪ መጀመሪያ ሽጉጥህን እንየው አለው። መኮንን ዳውሊንግ እዚያ ቆይቶ ለመናገር ሞከረ። ነገር ግን ሴሬና እውነታን በመካድ መጥፎ ሁኔታ ውስጥ ነች። እንዲህ ያለው ሳም ነበረ። አብሯት ሊኮበልል የፈቀደላት ሴት ምን ትመስላለች? እስኪ ንገረኝ። በእርግጥ ቆንጆ ናት። ሁልጊዜም ሳም እኔን የተሻልኩ ቆንጆ እንደሆንኩ ይነግረኝ ነበር። እኔ ግን እንዳልሆንኩ አውቀዋለሁ። እንዲህ እኮ የሚለኝ ስለሚያፈቅረኝና የተሻለ ስሜት እንዲያድርብኝ ፈልጎ ነው። ጥሎኝማ አይሄድም፣ ይመለሳል። ታያለህ፣ ያፈቅረኛል፣ ይመለሳል። ንግግሯን ያለማቋረጥ ቀጠለች። መኮንን ዳውሊንግ ወደ ስልኩ በመሄድ ቁጥሮቹን ነካካ። እባክህ ተንከባካቢ ሐኪም ላክልኝ ብሎ ወደ ሴሬና በመመለስ እህቱን አቀፋትና አይዞሽ ሁሉም ነገር ይስተካከላል አላት። ያኔ እኔና ሳም የነበርንበትን ጊዜ እንድነግርህ። ከ15 ደቂቃ በኋላ ተንከባካቢ ሐኪም መጣች። እባክሽ ደህና አድርገሽ ተንከባከቢልኝ። መኮንን ዳውሊንግ ቢሮ ስብሰባ ነበር። መስመር 1 ላይ ስልክ አለዎት? መኮንኑ ስልኩን አንስቶ እሺ አለ። መኮንን ዳውሊንግ፣ ልዩ ኃይል ራሚሬስ ከፌዴራል ወንጀል ምርመራ ቢሮ ዋና መስሪያ ቤት ዋሽንግተን ነኝ። የለመደው ነፍሰ ገዳይን ጉዳይ በሚመለከት አንድ አዲስ መረጃ አለኝ። የአሽሌ ፓተርሰን የጣት አሻራ የትም ልናገኘው አልቻልንም። ምክንያቱም በምንም አይነት ወንጀል አልተመዘገበም። በ1988 አስቀድሞ ካሊፎርኒያ ውስጥ መንጃ ፈቃድ የሚያወጡ የጣት አሻራ አይሰጡም ነበርና ሊገኝ አልቻለም። ቀጥል። መጀመሪያ ላይ የኮምፒውተር ስህተት መስሎን ነበር፣ ነገር ግን እንዳልሆነ አረጋግጠናልና። ቀጣዮቹን 5 ደቂቃዎች መኮንን ዳውሊንግ ያለማቋረጥ ቁጭ ብሎ አደመጠ። ፊቱ ላይ አለማመንና መጠራጠር ይነበባል። በመጨረሻም ስህተት ስላለመኖሩ እርግጠኛ ነህ? አይመስልም። ሁሉም በጣም አመሰግናለሁ። የስልኩን እጀታ አስቀምጦ ባለበት ሁኔታ ለረጅም ጊዜ ቆየ። ከዚያም ቀና ብሎ ስልኩ ከፌዴራል ወንጀል ምርመራ ዋና መስሪያ ቤት ላቦራቶሪ ክፍል ነው። ሟቾቹ ላይ የተገኘውን የጣት አሻራ መርምረው ጨርሰዋል። ጄንኩልድ ፓረንት ከመሞቱ ጥቂት ቀደም ብሎ ቶኒ ፕሪስኮት ከተባለች እንግሊዛዊት ጋር አብሮ ታይቷል። እሺ፣ የሳን ፍራንሲስኮ ሪቻርድ ሚልተን በተገደለ ወቅት አሊታ ፒተርስ ከተባለች አንዲት ኢጣሊያዊት ጋር ነበር። ራሳቸውን ወዘወዙለት እና ሳም ብሌክ በመጨረሻው ምሽት ከአሽሌ ፓተርሰን ጋር ነበር። ትክክል። ቁና ተነፈሰ። አሽሌ ፓተርሰን፣ ቶኒ ፕሪስኮት፣ አዎ፣ አሊታ ፒተርስ። እሺ፣ ሁሉም አንድ ሰው ነው። ሮበርት ክራውተር የታወቀ ደላላ ከብሪያንትና ክራውተር ድርጅት እየተፍለቀለቀ በሩን ከፍቶ እንዲህ ሲል አዋጅ መሰል መግለጫውን ጀመረ። አውላላው የቤቱ ክፍል የውላችሁ ከዚህ የኮኢት ማማን ራሱን ቁልቁል ትመለከቱታላችሁ። መለስ ብሎ ወጣቶቹን ጥንዶች ወደ ውስጥ ሲዘልቁ ተመለከተ። ከዚህ ቤት ውስጥ ሆኖ የሚታየው ነገር እጅግ አስደናቂ ነው። የሳን ፍራንሲስኮ ከተማ ርቆ ለዓይን እስኪሰውር ድረስ ከበታቻቸው ተነጥፏል። ሮበርት ክራውተር ጥንዶቹን ይመለከታል። አንዳች የመደነቅ ስሜታቸውን እየተቀባበሉ ምስጢራዊ ፈገግታቸውን ይለዋወጣሉ። ተደነቀ። በእርግጥ ሰማይ የነካ አድናቆታቸውን ለመደበቅ እየሞከሩ እንደሆነ ገብቶታል። የሥራ አፈጻጸሙ ሁልጊዜም ተመሳሳይ ነው። ሸማቾች ላይ ገደብ ያጣ መደነቅ ባየ ቁጥር የዛኑ ያህል ዋጋውን እየጨማመረ ያኖሯል። ክራውተር የዚህም ቤት ዋጋ ጣሪያ እንደሚያስነካው ወስኖ ነበር። ነገር ግን እነዚህ ጥንዶች የሚጠይቋቸውን መክፈል መቻላቸው ላይ ጥርጣሬ አድሮበታል።
ባል ጠበቃ ነው። ወጣት ጠበቆች ደግሞ ያን ያህል ገንዘብ አይኖራቸው። አይነግቡ ወጣቶች ናቸው። ፍቅር ውስጥ እንደሆነ ያስታውቃል። ዴቪድ ሲንገር ገና 30ዎቹ መጀመሪያ ላይ ነው። ወርቃማ ፀጉር ያለውና ሳቢ፣ የተረጋጋ፣ ሚስቱ ውብና የደስደስ ያላት። ሮበርት ክራውተር ሆዷ ገፋ ማለቱን አይቶ ሁለተኛው የእንግዳ መቀበያ ክፍል ለልጅ መንከባከቢያ የተመቸ ነው። ከህንፃው እምብዛም ሳይርቁ ልጅ ማጫወቻ ስፍራ አለ። እዚያው ጎረቤት 2 ትምህርት ቤቶች ይገኛሉ በማለት አስቡ ፈገግ አለ። ሁለቱም ጥንዶች ያንኑ ምስጢራዊ ፈገግታ ሲለዋወጡ አየ። የቤቱ የላይኛው ክፍል ዋናና የእንግዳ መቀበያ 2 መኝታ ክፍሎች ከነመታጠቢያ ክፍላቸው አሉት። የታችኛው የቤቱ ክፍል ደግሞ የእንግዳ መቀበያ፣ መመገቢያና ቤተ መጻሕፍትን ጨምሮ ብዙ ክፍሎች ይዟል። ማብሰያ፣ የእንግዳ ክፍልና 2 መታጠቢያ ክፍሎች ያሉት እዚሁ የቤቱ የታችኛው ክፍል ውስጥ ነው። ሮበርት አሁንም ድጋሚ ቤቱን እየዞሩ ሲመለከቱት በአንክሮ ያያቸዋል። አንድ ጥግ ላይ ቆመው በሚስጥር ቢያወሩም ይሰማ ነበር። በጣም ወድጄዋለሁ። ሳንድራ ነበረች። ለአዲሱ ልጃችንም የተመቸ ቤት ነው። ግን የኔ ፍቅር ዋጋውን ችሏል። $600,000 እኮ ነው የሚለው። የእድሳት ጭማሪ ወጪም አለ ዴቪድ። መጥፎ ጉዳይ ሆኖ የሚታየኝ ይህንን ነው። የቤቱን ዋጋ ዛሬ ልከፍል አለመቻላችን ነው። ጥሩ ዜና የሚሆነው ደግሞ ሐሙስ ለመክፈል መቻላችን ነው። ከዚያ ከአስማት ጠርሙስ የሚወጣው ጂኒ ነገሮችን ሁሉ ጥሩ ያደርግልናል። አውቃለሁ። ተደስታ መለሰች። በጣም ጥሩ። በዚሁ ለመስማማት እንሞክር ብላ በጥልቅ ተነፈሰች። ዴቪድ እየተፍለቀለቀ እጆቹን አወናጭፎ ወደ ቤቱ እንኳን ደህና መጡ ሚስ ሲንገር አለ። እጅ ለእጅ ተያይዘው ሮበርት ክራውተር ቆሞ ወደሚጠብቃቸው ሄዱ። እንገዛዋለን ዴቪድ ተናገረ። እንኳን ደስ ያላችሁ። ሳን ፍራንሲስኮ ውስጥ ዋነኛው ተፈላጊ ቤት ነው። ደስተኛ እንደምትሆኑ አልጠራጠርም። እርግጠኛ ነኝ ደስተኛ እንሆናለን። እድለኞች ናችሁ። መንገር ሳይኖርብኝ አይቀርም። ጥቂት የማይባሉ ደንበኞችን እዚህ ቤት ላይ ቀልባቸው አርፎ ነበር። ቀብድ ምን ያህል እንድንከፍል ትሻለህ? አሁን $10,000 ገቢ ብታደርጉልኝ ጥሩ ነው። ውሉን አዘጋጅ ከተፈራረምን በኋላ ተጨማሪውን $60,000 ትከፍላላችሁ። እንግዲህ ደንበኛ ባንካችሁ በየወሩ መድቦ 20 ወይንም 30 ዓመት ከፍላችሁ እንድትጨርሱ ሊያደርግ ይችላል። ዴቪድ ሳንድራን አየት አድርጎ እሺ ወረቀቱን ያዘጋጃሉ። አንድ ጊዜ እየተዟዟረን ቤቱን ልናይ እንችላለን? ሳንድራ በጉጉት ጠየቀች። ክራውተር ፈገግ ብሎ የምትፈልጊውን ያህል ጊዜ መቆየት ትችያለሽ ሚስ ሲንገር፣ አሁን ያንቺ ሆኗል አለ። ይህ ሁሉ እንደ ጣፋጭ ህልም ነው የሆነብኝ ዴቪድ። መሆኑን ልቀበል አልቻልኩም። ሆኗል። ዴቪድ ቅፍ አደረጋት። ህልምሽን ሁሉ እውን ማድረግ ነው የምፈልገው። አድርገልኛል የኔ ፍቅር። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌጤ።